ማህበረ ቅዱሳን ከአቃቂ ቃሊቲ አንቀጸ ብርሃን ቅድስተ ማርያም ካቴድራልና ከቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተክርስቲያን ጋር በመተባበር ከዳውሮና ከፋ እንዲሁም ከኮንታ ሀገረ ስብከት ለተውጣጡ 51 ተተኪ ሰባኪያን ወንጌል የተለያዩ 14 ኮርሶችን በማሰልጠን ላይ ይገኛል። በዛሬው የግብረ ሐዋርያት ዝግጅታችንም ይህንኑ የተመለከተ ዝግጅት ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። እግዚአብሔር እንደራሴ እንግዲህ በዚህ ዘመን እግዚአብሔር አድርሶን እግዚአብሔር ለዚህ እድል አብቅቶን እንደራሴ ሆነናል። ሐዋርያት የሰበኩትን ስብከት አይደል? ሐዋርያት የተናገሩትን ቃል እግዚአብሔር እኮ ነው እኛ እግዚአብሔር ፈቅዶልን አባቶቻችን ለመናገር የሚንቀጠቀሉት የሚፈሩለትን ቃል እግዚአብሔር እኛ ደግሞ እግዚአብሔር በዚህ ዘመን ፈቅዶልን ቃል እግዚአብሔር ለመናገር ስለ ክርስቶስ ወንጌል ለመስበክ እግዚአብሔር ተፈቅዶልን የመጣ ነው። ማህበረ ቅዱሳን በስብከተ ወንጌልና ሐዋርያዊ አገልግሎት ዙሪያ ዘመኑን የዋጁ አገልጋዮችን በማብዛት ስብከተ ወንጌል በተገቢው መልኩ ባልደረሰባቸው አካባቢዎች ምዕመናንን በማስተማር የማጽናትና የመመለስ ስራዎችን ከተባባሪና ባለድርሻ አካላት ጋር በመተባበር እየሰራ የሚገኝ ሲሆን በዚህ አገልግሎት ደግሞ በአዲስ አበባ ውስጥ የሚገኙ ሰንበት ትምህርት ቤቶች ትልቁን ድርሻ ይዛሉ። ልጆቹን እንግዲህ የተቀበልነው ከዳውሮ ዞን ከተለያዩ ደብራት የመጡ 21 የሚደርሱ ምዕመናን ናቸው። የተለያዩ ወደ 9 የሚደርሱ ዲያቆናት አሉበት። ከዛ ውጪ ደግሞ ሌሎቹ ምዕመናን ናቸው። የተቀበልናቸው ደግሞ ከየካቲት 30 ጀምሮ የካቲት 30 የገቡበት ነው። ከመጋቢት 1 ጀምሮ ይህንን መንፈሳዊ ስልጠናዎችን እየተከታተሉ ይገኛሉ። ያላመነውን ወገን ቃል እግዚአብሔር ማስተማር፣ መጠበቅ፣ ማስጠመቅ ያስፈልገናል አይደል? የሥላሴ ልጅነት እንዲያገኝ ማድረግ ይፈልጋል። የሥላሴ ልጅነት ያሰጠነውን ማህበረሰብ ደግሞ ምን ማድረግ ይፈልጋል? መጠበቅ ይፈልጋል። እለት እለት መከታተል አይደል? የስልጣና ልጅመር የቻለበት ዓላማው ትልቅና ነገ ትውልድን የማዳን ስራ ስለሆነ ይሄን ዓላማ በእምነቱ ያሉ ሰዎች ሁሉም የሚደግፉት ነው። ስለዚህ ይሄንን ትምህርት ስልጣና ልጅመር የቻለው በአዲስ አበባ አድባራትና ገዳማት በማህበረ ቅዱሳን በማይከሉ የጉዳይ ተጀምሯል ሲባል ለዚህ ቀን አስተሳሰብ የልጆቻችን የወጣትም ሰንበት ትምህርት ቤት መልካም ሐሳብ ሁለተኛም ከናንተም ከማከሉ መምህር ሙሉ ቀን ለዚህ ጉዳይ ላይ መጥተው ሲያስታውሱኝ ለዚህ ነገር ሁላችንም ተባባሪዎች ነን። ስልጣናውም እንደ መጀመሪያነትና እንደ መልካምነቱ ስራ የተቀደሰ ሐሳብ ስለሆነ ክርስቲያን የሆነ ሁሉን ይደግፉታልና መጀመር አለብን በሚል ነው የጀመርነው። ዲያቆን ሀፍታሙ ምትኩ ይባላል። ከዳውሮ ሀገረ ስብከት ዶማ ባለ ደብረማዊ ቅዱስ ጊዮርጊስ ቤተክርስቲያን ነው የመጣሁት። ማህበረ ቅዱሳን በወረዳ ማይከልና በዞን ማይከል ያሉ ተባብረው ስልክ ሲደውሉ እንደዚህ አይነት ትምህርት አለ እዛ ሄዳችሁ በጎቹን ለመጠበቅ አገልግሎቱን መንፈሳዊ አገልግሎት ለማስፋት ሄዳችሁ አቅም ማሳደግ መቻል አለባችሁ ተብሎ ሲደወል ነው የመጣነው። እንግዲህ ከመጣን በኋላ ያለው ነገር በጣም እንግዲህ ግሩም በሆነ መልኩ ነው እየቀጠልን ያለ ነው። አንደኛ ከመንወስዳቸው ኮርሶች በላይ እዚህ መተን ከሰዎቹ ከህይወታቸው የተማርናቸው ትምህርቶች ሰዎች ተተናቸውን ራሳቸውን ዝቅ ያደረጉ ለመንፈሳዊ ህይወታቸው ለሃይማኖታቸው ያላቸው ተጋድሏቸው እጅግ በጣም ከባድ ከዛ ተምረናል። መከሩ ብዙ ነው። የመከሩ ሰብሳቢዎች ደግሞ እጅግ ጥቂቶች ናቸውና ለመከሩ ሰብሳቢ የሚሆን ጌታን ጠይቁት የሚልም የሐዋርያት ጥያቄ ነበር። በዚያ መሰረት መከሩ ብዙ ስለሆነ ከአራቱም አቅጣጫ ሰልጣኞች በተቋም እየገቡ ቢሰለጥኑ እጅግ መልካም ይሆናል። ምክንያቱም በዚህ ዓለም ላይ ወንጌል መንግስት ካልተሰበከ ከስጋ የተወለደ ስጋ ነው ከመንፈስ የተወለደ ግን መንፈስ ነው የሚለው ኃይለ ቃል ስለሚገዛን በሆኑ በየአድባራቱ እነዚህ ሰልጣኞች ከየአድባራቱ ከየክፍለ ከተማው መጥተው ከየክፍለ ሀገሩ መጥተው በዚህ ደብር በሌላም ደብር እንዳሉ እንዲሁ ይሰማኛል። በተለይ በዚህ ደብር ላይ በሰንበት ትምህርት ቤቱ አቅራቢነት በሰበካ ጉባኤው ባስተዳደሩ በአጠቃላይ በቤተ ክርስቲያኑ አገልጋዮች እንዲህ በመደረጉ እግዚአብሔርም ደስ ይለዋል። ህንጻ ከመገንባት ይልቅ አስቀድሞ ህንጻ ሥላሴን የሰው ልጆችን ማከም ማስተማር ማነጽ ረሃባቸውን ማስታገስ እጅግ መልካም ነው። ረሃበ ነፍስ እንዳያገኛት ዓለም
ረሃበ ነፍስ እንዳያገኛት ቤተክርስቲያን ይህንን ማድረጓ ማህበረ ቅዱሳን አባቶቻችንን አቀነባብረው እንዲማድረጋቸው እጅግ አስደስቶኛል። የኔ ልጅ ይሄ ሰባኪያነ ወንጌል ስልጠና በሰንበት ትምህርት ቤታችን የመጀመሪያ ነው። ከዚህ በፊት ተሞክሮ ያለን በደብራችን ነው። ከተለያየ ሰንበት ትምህርት ቤቶች ጋር ግንኙነት ስላለን ስልጠናን በተመለከተ እናሰለጥናለን እንጂ እንዲራቅ ካሉ ገጠራማና ጠረፋማ አካባቢዎች ሰባኪያነ ወንጌልን አምጥቶ አሰልጥኖ አብቅቶ ወደ መጡበት የመመለሱ ተሞክሮ የመጀመሪያ ነው። እንግዲህ ምንድነው ሰንበት ትምህርት ቤታችን የረጅም ጊዜ እቅድ አለው። ከነዚህ መካከል ሐዋርያዊ አገልግሎትን ማስፋት የሚለው ነው። ከዚህ መካከል ደግሞ የመጀመሪያው ምንድነው ሰዎች ባሉበት ሆነው የስብከተ ወንጌል አገልግሎት እንዲያገኙ ማድረግ በሚል ከያዝናቸው ፕሮጀክቶች አንዱ ይሄ ነው። የመጀመሪያዎቹ ሁለቱ አንደኛው የርቀት ትምህርትን ማስፋፋት የሚል ነው። ይሄ በሚገባ አሁን እየተሰጠበት ያለ ነው። ሰዎች በተለያየ ምክንያት ትምህርታቸውን መከታተል የማይችሉ ባሉበት ሆነው ትምህርታቸውን እንዲከታተሉ እየተደረገ ነው። ሌላው በኦንላይን አገልግሎት የመስጠት ነው። እሱ በተወሰነ መልኩ በከፊል የተሰራበት አካሄድ አለ። ወደፊት ጠንክሮ ይሄዳል። ሶስተኛውና የመጨረሻው ትልቁና ሰፊ ቦታ የሰጠነው አሁን ከማህበረ ቅዱሳን ጋር በመተባበር ከከፋና ከኮንታ ሀገረ ስብከት 30 ወጣቶችን ከነዚህ ሀገረ ስብከት አስመጥተን በማሰልጠን ላይ እንገኛለን ማለት ነው። ስሜ ዲያቆን ተስፋዬ በላይኛ ይባላል። ከኮንታ ዞን አማያ ከተማ ነው የመጣሁት። እኛ ስንመጣ ከማህበሩ የተወከሉ ሰዎች ከመናራ ጀምሮ ተቀብሎ እስከዚህ ደብር ድረስ አምጥተዋልና ደግሞ ደብሩ ሰንበተ ማርያም አመራሮች ሁሉም ተገኝተውኛን ዌልካም ተቀብሎ እግራችን አጥቦ ቲትና አስተምሮን እስካሁን ድረስ ጥሩ ሂደት ጥሩ ለማለትም ራሱ ቃላት ያጥራል የሚል ነገር አለ። እጅግ በጣም ደስ የሚል ከነሱኛ ብዙ ነገር ተምረን ሄደን እዛ የጠፉትን ለመፈለግ እዛ ደግሞ የተቸገሩትን ለማየትና እነሱን ለመጎበኘት ብዙ አስተምረው ብዙ ነገር ተምረናል። ቄስ ዘካርያስ ወርቁ ይባላልኝ ከከፋ ሀገረ ስብከት ከቢጣ ወረዳ ነው። የስልጠና ቆይታ እጅግ በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። በዚህ ዙር እንደውም እንደዛ አይነት ስልጠና ምናልባት ከዚህ በፊት መጥቼ ባላይም በዚህኛው ዙር መተን ብዙ ነገር ነው የተማርነው። ብዙ ትህትና አይተናል። ሰዎች ስለ እግዚአብሔር ፍቅር ሲሉ ለሰው ልጅ የሚከፍሉት ብዙ ዋጋ እንዳለ አይተናል። መምህራኖቻችን ከጠዋት እስከ ማታ ከኛ ጋር በመቆየት ማታም ከኛ ጋር እስከ ማደር ይህ ሁሉ ያረጋቸው ያለ የገጠር ቤተክርስቲያን ፍቅር ከመሆኑ የተነሳ ያንን እየተገነዘም እኛም እጅግ በጣም ደስ እያለን ነው ቆየ ነው። እንደ ሰንበት ትምህርት ቤት ለመጀመሪያ ጊዜ ነው ይሄንን ስልጠና ስናሰጥ። ከአመት በላይ ቆይቷል። ይሄንን ስልጠና ስለማሰልጠን ዝግጅት ስናደርግ ማለት ነው። ወይም ደግሞ ሐሳቡ የተነሳ የነበረው ከአመት በፊት አካባቢ ነው። በአንድ ለቤተክርስቲያናችን ቅርብ ወይ ለሰንበት ትምህርት ቤታችን ቅርብ በነበረ ካህን ነበረ ሐሳቡን አቅርቦልን እኛም ደግሞ እንደ ደብር በባለፈው አመት ነው ገና ህንጻ ቤተክርስቲያናችንን ያስመረቅ ነውና በዛን ወቅት ለማድረግ ትንሽ ያሉት ነባራዊ ሁኔታዎች ምቹ አልነበሩም። ገና የህንጻው ሂደት ላይ ስለነበረ ማለት ነው። ህንጻው ከተመረቀ በኋላ ግን በዚህ አመት የተለያዩ ዝግጅቶችን በማድረግ ስልጠናውን ልናሰጥ ይችላል ማለት ነው። ልጆቹም ካላቸው ጉጉትነት የተነሳ ያየነው በመማርና በማስተማሩ ሂደት ላይ የነበረውን በአኗኗራቸው በቆይታቸው ምእመናኑንም ይሄንን ዓላማ ስናስረዳው እነሱን ለመንከባከብ የበለጠ ልዩ ተሳትፎ ነው ያደረገ። አባቶች ካህናት ጨምሮ ተሳትፎ በየዕለቱ የነበረውን እንቅስቃሴ እነሱን ለመደገፍና እነሱን ለማለማመድ የቤተክርስቲያን ልጆቻችን እንግዶቻችን ናቸው በማለት ምቾት እንዲኖራቸው በማድረግ በተለያየ መልኩ ምእመኑም ሳይቀር ነው የደገፈው። በጣም ካየናቸውና ከጎበኛናቸውም ካየናቸውም ከትምህርት ይዘቱም ጋር ሲታይም ልጆቹም ካላቸው ፍላጎት ሲታይ ትልቅ ነገር እንደሚኖረው ነው ተስፋ የምናደርገውና እነሱም ተምረው ለማስተማር ያላቸው ጉጉትነትና በዚሁም ላይ ከመጡት ልጆች ዲያቆናቱን ጭምር ያሉበት ስለሆነ የበለጠ ለቤተክርስቲያን ትልቅ ተደራሽነት ነው ብዬ ነው ማለት ነው። ስሜ ተገኝ ተንጋ ይባላልኝ ከዳውሮ ሀገረ ስብከት
ከማረቃ ወረዳ ቤተ ክህነት ከገንዶ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን ነው የመጣሁት። ከመጣም በኋላ ያው እንግዲህ መጀመሪያ ከገባን ወዲህም በእውነት በጣም ነው የተማርነው። ከህይወታቸው ሲያስገቡ ካህናት፣ ዲያቆናት፣ መምህራን ወንጌል እንደ ጌታ እንግዲህ እኔ የእናንተ እግር እንዳጠብኳችሁ እናንተም ደግሞ ከእናንተ ታናናሾች የሆናችሁን እግር እጠቡ ብሎ ጌታችን መድኃኒታችን መድኃኔዓለም ኢየሱስ ክርስቶስ ባስተማሩት መሰረት እግር ከማስጣጠብ ጀምሮ ነው እንግዲህ የጀመሩን። ከዚህ በኋላ በብዙ ዕውቀት ባላቸው መምህራን ከነገር ሃይማኖት ምንድነው? ሃይማኖት በራሱ ምንድነው? ከየት ይጀምራል? ያቋቋመው ማን ነው? ሃይማኖትን የመሰረተው ማን ነው? ከዛ አንስቶ እስከ ኦርቶዶክሳዊ ሃይማኖትና ባህልን እስከዛ ጭምር እያስተማሩ ያሉበት ሁኔታ አለ። ዲያቆን አዲሱ በዛብህ ይባላለሁ። ከማሪ ማንሳ ወረዳ ዳካ ቅድስት አርሴማ። ስልጠናው በእውነት በጣም ደስ ይላል። በጣም ተነሳሽነቱ በቁጭት ነው አሁን የተነሳ ነው። ልክ ስንማር የተማርነውን የሰለጠነውን ስልጠና ተግባራዊ እንዴት ነው የምናደርገው? ደግሞ አደራ ተቀብለናል። ያንን አደራ በምን መልኩ ነው የምንወጣው? ሐዋርያት ደግሞ ስላላኩ እንዴት ነው በምን መልኩ ነው ህብረተሰቡን አስተምረው በተለያየ ሁኔታ ያው ትምህርት ሲሰጡም አምነው በእምነት ያልጸኑትም ነበሩ። እነሱን እንዴት ማጽናት እንዳለብን ወደ እምነት ደግሞ ጭራሽ ያልገቡ ያልተጠመቁ አረማውያንን እንዴት ነው ወደ ክርስትና መመለስ እንዳለብን ይህንን ስልጠና ወስደናል። በወሰድነው ልክ ይህንን ደግሞ ከኛ የሚገባው በክርስትና ያሉትን በትምህርት በሃይማኖት አጽንተን በስብከት እነሱ መለወጥ ደግሞ ያልጸኑትን እንዴት ነው አሁን እንደ አጥቢያ ስንሄድ ብዙ አጥቢያዎች አሉ። ሰው ትምህርት ያልደረሰበት ያንን ሰብስበን ሰንበት ትምህርት ቤት አደራጅተን አቋቁመን ለነሱ ለወጣቶቹ ደግሞ ምን አይነት ትምህርት ነው የሚሰጠው? ደግሞ ታዳጊዎች ቤተክርስቲያንን ነገ እንዴት እንደሚረከቡ እነሱን አደራጅተን አስተምረን እኛ ብቻ ማስተማር ሳይሆን ደቀ መዛሙርቶቹን ሰብስበን አፈርተን እነሱን ወደ የተለያየ አጥቢያ ልከን ውጤት እናገኛለን ብለን ተስፋ እናደርጋለን። እንደ ሰንበት ትምህርት ቤት ያው የሰንበት ትምህርት ቤት ተልእኮ ማለት ትውልድ ማፍራት ነው። ትውልድ በማፍራት ውስጥ ደግሞ ያው በተለይ ደግሞ በተለያዩ የገጠሪቷ የሀገራችን ክፍሎች ውስጥ ደግሞ እንደ ሰንበት ትምህርት ቤት ከደብር ወጥተን እዛ ተደራሽ የምንሆንባቸው ብዙ ጉዳዮች አይኖሩም። የተለያዩ ጉዞችን ከማድረግ ባለፈ ማለት ነውና እንደዚህ አይነት ስልጠናዎች ትልቅ የሚሰጡት ጥቅም ይሄንን ነው። ማለትም ሰልጣኞችን ወደዚህ አምጥቶ ብቁ አድርጎ መላክ ማለት በዛ አካባቢ ላይ ስብከተ ወንጌል እንዲስፋፋ ትልቅ አስተዋጽኦ ያደርጋል። ማህበረ ቅዱሳን ከተለያዩ ጠረፋማ አካባቢዎች የስብከተ ወንጌልና ሐዋርያዊ አገልግሎቱን ለማጠናከር ከተለያዩ ባለድርሻ አካላት ጋር ይመለከተኛል፣ ለቤተ ክርስቲያን ጉዳይ የስብከተ ወንጌልና ሐዋርያዊ ተልእኮ ጉዳይ ይመለከተኛል ከሚሉ ባለድርሻ አካላት ጋር በተለያዩ ጊዜ የውይይት መርሃ ግብሮችን ያደርጋል። በተለይ ጠረፋማው አካባቢ የስብከተ ወንጌል አገልግሎት በአግባቡ ያልተጠናከረበት ቦታ ስለሆነ እዛ አካባቢ ምን ስራዎች አሉ የሚሉትን ከሰንበት ትምህርት ቤቶች ጋር በተለየ ሁኔታ የውይይት ፕሮግራሞች ይደረጋሉ። በጋራ የምንሰራባቸው ይህን አገልግሎት ውጤታማ ከማድረግ አንጻር በጋራ የምንሰራባቸው ጉዳዮች ምን አሉ የሚሉትን እነዚህም በውይይት በማድረግ በተለይ ስልጠናውን የበለጠ ከማጠናከር አንጻር ሰንበት ትምህርት ቤቶች በራሳቸው ፍላጎት ይህን ያክል ሰው አምጥቼ አሰለጥናለሁ የአገልግሎት ይመለከተኛል በሚል ፍላጎት ከሰንበት ትምህርት ቤቶች ጋር በመቀናጀት የተዘጋጀ ስልጠና ነው። መጀመሪያ መረዳት የሚያስፈልገው አሁን ቤተክርስቲያን ያለችበትን ሁኔታ በተለይ ከዚህ ከዋና ዋና ከተሞች ወጣ ስንል ቤተክርስቲያን ያለችበትን ሁኔታ መረዳት፣ በስብከተ ወንጌል ያለበትን ሁኔታ መረዳት፣ ምእመኑ በቃለ እግዚአብሔር አለመዳረስ ምክንያት ከእናት ቤተክርስቲያን እየወጣ ያለ ቤተክርስቲያን ቢፈልግ ደግሞ ወደ እናት ቤተክርስቲያን ማምጣት የሚፈልገው አካል ያጣ ብዙ ቃለ እግዚአብሔርን የተጠማ ወገን እንዳለን ማሰብ መረዳት ይፈልጋል። ሁላችንም ከዚህ ካለንበት አካባቢ ካለንበት ቦታ መውጣት ቤተክርስቲያንን መረዳት ቤተክርስቲያን ኩላዊት ነች፣ የሁሉ ናት። ሁሉም ቤተክርስቲያንን ይፈልጋል። ቤተክርስቲያን ለሁሉም ነች። ስለዚህ መውጣትና መረዳት ያስፈልገናል። አገልግሎት ምንድነው ያለው ቤተክርስቲያን ያለችበት ሁኔታ ምንድነው የሚለውን መረዳት ይፈልጋል። ያን መረዳት ብቻ ሳይሆን ደግሞ በዚህ አገልግሎት ውስጥ እኛ ምንድነው ድርሻችን፣ ምን ልናግዝ እንችላለን፣
ማህበሩ ይዞልን የመጣ አገልግሎት ይኖራል። በማህበሩ አማካኝነት እግዚአብሔር ፈቅዶ ግን ያ አገልግሎት ደግሞ በዛ ውስጥ እኛ ምን ልንሰራ እንችላለን፣ ምንድነው ድርሻችን የሚለው መረዳት ይፈልጋል ማለት ነው። በየክፍላተ ሀገሩ አባቶቻችን ሊቃነ ጳጳሳት አሉ። በእነሱ አማካይነት በአጠቃላይ ከከተማው እስከ ገጠሩ ድረስ አሁን በዚህ በከተማ በአንድ ደብር ላይ 12 ሰባኪ አለ፣ 15 ስብከተ ወንጌል አለ። ለነዚህ በየተራ ስንቃቸውን አስታጥቆ በየቋንቋቸው ሄደው በሚገባቸው ቋንቋ እየተላከን ብናስተምር ደስታውን አልችለው። ይሄ ኋላ ቀርነታችንን አሳይቶታል። ምክንያቱም ሌሎቹ በብዛት ባላቸው ቋንቋ ባላቸው እውቀት እያስተማሩ ነው። ቤተክርስቲያን ደግሞ ትልቁን ድርሻ ያዘችው ከክርስቶስ ትልቁን ድርሻ ያዘችው ቤተክርስቲያን ኦርቶዶክስ ተዋሕዶ ሃይማኖት ናት። ትልቁን ሰፊውን እንትን ያዘችው ታላቅ ተቋም ናትና ይጎድለናል ብዬ አስባለሁ። ምክንያቱም መላው ኢትዮጵያ መላው ዓለም እንደው መላው ዓለም ሁሉም በየቋንቋው ሰልጥኖ በየቋንቋው ወንጌል መንግስት ቢሰበክ ቤተክርስቲያን እጅግ ያምርባታል፣ ህዝቦችም ይደምቃሉ፣ የእግዚአብሔር መንግስትን ይወርሳሉ በክርስቶስ አስተምሮ መሰረት ማለት ነው። ስለዚህ ወንጌል ቢስፋፋ እጅግ እኔ ደስተኛ ነኝ። አባቶቻችንም ለዚህ ደስተኛ ናቸው። ተነሳሽነታቸው እጅግ ያስደስተኛል ብዬ አስባለሁ። ከፍተኛ አስተዋጽኦ ነው የሚኖረው። እንደውም በጣም ያልታየው መንገድ ይሄ ነው። ዘግይተናል፣ እንዳጠቃላይ እንደ ቤተክርስቲያን ልጅነት ዘግይተናል ነው የምንለው። እኛ የዘወትር አገልግሎት የዕለት ተዕለት አገልግሎት የተለመደውን ከዚሁ ከአጥቢያችን መውጣት አልቻልንም። እዚሁ ላይ ነው እየሰራን ያለው ነው። ነገር ግን ሰንበት ትምህርት ቤቶች ያላቸውን አባላት አቅም ቢያስተባብሩ ከዚህ በላይ መስራት የሚችል አቅም አላቸው። ያንን እድል አለመጠቀማችን ያስቆጨናል። አስተዋጽኦ እጅግ በጣም ከፍተኛ ነው። ምክንያቱም እኛ በቀላሉ ነው እዚህ ስብከተ ወንጌልን አድሬስ የምናደርገው ተደራሽ የምናደርገው ብዙ መንገዶች አሉ። ቴክኖሎጂ ተጠቅመን የተለያዩ መንገዶችን ተጠቅመን ሰዎችን ተደራሽ ልናደርግ እንችላለን። በቀላሉ ሰዎችን አሰባስበን ማስተማር እንችላለን። በጠረፋማና ገጠራማ አካባቢ ቦታዎች ላይ ስብከተ ወንጌል እንዲህ በቀላሉ ለማድረስ በጣም አስቸጋሪ ነው። የሰንበት ትምህርት ቤቶችም አቅም እዛ ድረስ ሄዶ ይሄንን ለመስጠት ውስን ነው። ከበጀትም ከሰውም ኃይል ከመሳሰሉት ማለት ነው። ከዚህ አንፃር በዚህ ልክ አምጥቶ ከማህበሩ ጋር ተባብሮ ስልጠናውን መስጠትና እነዚህ ወጣቶች ደግሞ በአማርኛ ቋንቋ ነው እየሰለጠኑ ያሉት። ስልጠናው በጥሩ ሁኔታ እየሄደ ነው። ምንም የተቋረጠ የጎደለ ነገር የለም እስካሁን ባለው። አሁን ወደ ማጠናቀቁ ናቸው ማለት ነው። ጥቂት ቀናት ናቸው የቀሯቸው። ምእመናንም እንደዚሁ በአውደ ምሕረት ስለተቀበልን እየመጡ እየጎበኟቸው ነው። ስለዚህ ይሄ ሁሉ እነዚህን ወጣቶች ወደ ምን ይወስዳቸዋል? በዚህ ልክ ትኩረት የተሰጠን እኛስ ሄደን ምን አይነት አገልግሎት ነው መፈጸም ያለብን፣ አስተዋጽኦአችን እስከምን ድረስ ነው የሚለው ነገር ሁሌ እናወራለን፣ ይነግሩናል። ሲመቀሱ ዛዮ በቀለ ይባላል። እኔ መጣሁት ከሳይሌም ወረዳ ከከፋ ሀገረ ስብከት። ያው ስልጠና ሲታይ ሰው እኛ ራሱ እኔም ቢሆን ሌላውም ቢሆን ያው የተወለደበትን ቀን ያሰበበት ነው። ለምን በጨለማ ውስጥ ነው ያለ ነው። በአንድ በኩል በሀሳብ ሁለት ትምህርት በማጣት እውቀት በማጣት ነው ያው ተቸግረን ያለ ነው። በዚህ ትምህርት መሰጠቱ ለነም እንደ ድል ነው የሚለው። ለምን ያው ጋን ላይ የሚያበራ ሻማ እንደማይሆን ያው ለዓለም ብርሃን ሆኖ ያለው እውነትን የሚሰራ ብርሃን ያያል። ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ስናነብ ያው እውነትን የሚሰራ ብርሃን ያያል፣ በብርሃኑም ይመላለሳል። ያው እውነትን የሚሰራ በእውነቱ በቃሉ ያለ ሰው ነው። ስለዚህ በዚህ ትምህርት በተሰጠው በአንድ በኩል እኔም ለራሴ ድነት አገኛለሁ፣ ያቅመን ያክል እናደርጋለን ያለውን ደግሞ የራቁትንም እየተበተኑትን መንጋ የአቅማችንን እንሰበስባለን። ለምን ትላንት አቅማችን ካላየንበት አሁን ያላየን ነው አየ ነው፣ ያልሰማነው ያልሰማ ነው። የተነገረው ጊዜው ባጥርም እንኳን ለአንድ ቀን እንኳን የተማረው ለራሱ እስከ ዘላለም ያከለው ነገር ይደግፋል ብዬ አምናለሁ። ይሄን የወሰድነው ኮርስ ያሉትን ይመልሳል፣ ያቅሙን ያክል ያው ይመልሳል የሚለውን ነገር አስቀምጣለሁ። እጅግ በጣም ማህበሩ በእውነት ኢትዮጵያ ላይ ኢትዮጵያም አልፎ ዓለማትን በተለያዩ ቦታ ላይ የቤተክርስቲያን ህዝብ ክርስቲያን እያስጠመቀ ያለች ቤተክርስቲያን እያሳነጸ ያለበት ሁኔታዎች አሉና ቀጣይም ይሄ ትኩረት ተሰጥቶ ምናልባትም ማህበሩ ብቻው ቢሰራም ከማህበሩ አቅም በላይ ነው። በየቦታ ላይ አሁን ደቡብ ላይ አብዛኛው ቦታ ላይ መናፍቃን የወረረበት ቦታ ነውና ይሄን ሁሉ ማህበሩ ብቻው ወደ መድረስ አይችልም።
ደግሞ ከዛ ትውልዱን ከተለያዩ ቦታ ጠርቶ ከጎሳ ከተለያዩ ቋንቋ የሚችሉ አምጥቶ አሰልጥኖ ወደዛ ብልክ ደግሞ የተላኩትም የተማሩትም የሰለጥኑትም እስከዛ እንግዲህ መቆጣጠርም የግድ ነው። ሰው እንግዲህ ተምሮ ከሄደ አስተምሮ ምን ያክል ሰው አስጠመቀ፣ ምን ያክል መንጋን ጠበቀ፣ ቤተክርስቲያኑ እንዴት እያስተማረ ነው የሚለው ነገር መቆጣጠርም የግድ ስለሆነ ማህበሩ ብቻ ሳይሆን ጠቅላይ ቤተ ክህነትም እንግዲህ ቤተ ክህነት ጠቅላይ ቤተ ክህነት ከታች ሀገረ ስብከቱንም ደግፎ በየማቀሩ ቢከታተል ማህበሩም ስራው ጫናው ይቀላል ማለት ነውና እንደዚህ ቢሆን ደስ ይለኛል። ይህንን ስልጠና ወደፊት ያልደረሳቸው ሰዎች ሁሉም እንዲሳተፉበት እንደ ወዚሁም አጋጣሚ መልእክቴ እንዲደርሳቸውም እፈልጋለሁ። ለምን ሲባል ለቤተክርስቲያኗ ተደራሽነትና ምንም ከዚያ ገጠር ያሉት ሰዎች ወንጌሉን ለመስማት ቀርቶ አይደለም ስለ እምነቱ የሚነግራቸው እንኳን የሌለበት አካባቢ ነው። ስለ እምነቱ እንኳን እምነቱ ይሄ ነው ብሎ የሚነግራቸው የለም። ዝም ብሎ ባገኙት ነው የሚጓዙትና እነዚያን ሰዎች ለማስተማር ለሌሎችም አድባራት በዚህ አዲስ አበባ ያሉት የሚኖሩት ሁሉም እንዲሳተፉበት ለዚህ ደግሞ ምእመናኑ ቀናይ ነውና እኛ ብዙ ሐሳብ ልጆቻችን ሲሸኝም አሁንም ለእያንዳንዳቸው ቀደም በቢሮ ላይ ሲታይ እንደነበረው መጽሐፍ ቅዱስ ለእያንዳንዳቸው መጽሐፍ ቅዱስን መሳሪያ ይዘው መድ እንዳለባቸው በማመን በካቴድራሉ ስም መጽሐፍ ቅዱስም ለእያንዳንዳቸው የበለጠ በልዩ ሁኔታዎች አስመርቀን ለመሸኘት ነው የምናስበውና እነሱም ይህንን አደራነት በበለጠ ብዙ አትርፈውበት እንደሚገኙ እንደሚያተርፉበት እናምናለንና ስለዚህ ሌሎችም አድባራት ይህንን ተሞክሮ ወስደው በመድረክ ላይ ተናግረው ሌሎችም ድጋፍ እኛ መጽሐፍ ቅዱስንም በተለያየ እነሱንም በተለያየ ደስ ብሏቸው እንዲሄድ በቀሚስ በተለያየ ነገር ተመርቀው ሄደው እንዲያስተምሩን እናስባቸው ሌሎችም ተሞክሮ ወስደውት ይሄንን ቢቀጥሉበት መልካም ነው የሚል ሐሳብ ነው ያለው። ቤተክርስቲያንም ደግሞ ሐዋርያው ተልኳን እንድትፈጽም ማለት ነውና በዚያ ረገድ አንደኛ ነገር ለነሱ ወይም ደግሞ እንደ ቤተክርስቲያን ትውልድ ከማፍራት አንፃር ትልቅ የሚጫወተው ሚና አለ። ከዛ ባለፈ ደግሞ እንደ ደብር ደግሞ የምናገኘው ደግሞ ኤክስፒሪየንስ እነሱን በማሰልጠን ሂደት ውስጥ የምናገኘው ኤክስፒሪየንስ ላቅ ያለ ነውና የሰንበት ትምህርት ቤት ተልኳን ተፈጻሚ ቢያደርጉ ብያስባለሁ። ትውልድ መቅረጽ ኦርቶዶክሳዊ ቤተሰብ ኦርቶዶክሳዊ ክርስቲያን ማፍራት ነው የቤተክርስቲያን ተልኳና ከዛ አንፃር ያው ብዙ ትልቅ አቅም ኖረን አይደለም እኛ የጀመርነው። ትልቁ መተማመኛችን ያው ምእመናንና እንዲሁም ደግሞ ደብራችን ነችና ሁሉም ጋር ያንን ማድረግ ይችላሉ። ሁሉም ለቤተክርስቲያን ቀናዬ ነው ብያስባለሁና እንደው ትልቅ አቅም ይዞ መጀመር አይተበቀባቸውም። እኛ ያሰለጠናቸው የምንገኘው 21 ምእመናን ነው እንችላለን ብለን ያሰብነው ማለት ነው። ያንንም ስናደርገው እንደ ሰንበት ትምህርት ቤት ትልቅ ነገር ይዘን ሳይሆን ያው እንዳልኳችሁ ምእመናን ላይ ተደግፈን ነውና ሁሉም በአካባቢያቸው ላይ አስተባብረው እንደዚህ አይነት ነገሮችን ተፈጻሚ ቢያደርጉ የእውነት የቤተክርስቲያን ተልኳን መፈጸም እንችላለን። ስብከተ ወንጌል በመላ ሀገሪቷ እንዲስፋፋ እናደርጋለን ብዬ አስባለሁና ያንን ሐሳብ ይዘው ሌሎችም እነዚህ ነገሮች ተፈጻሚ ቢያደርጉ ላለው እዚህ እንደሄደን ከኛ የሚጠበቀው ብዙ ነገር አለ። አንደኛ በተማርነው ልክ ከሆነ አንድ ሰው በራሱ ብሮጥ ምንም ውጤት ሊያመጣ ስለማይችል እዛ ሄደን ያሉ ሰንበት ትምህርት ቤቶች አሉ፣ ማህበረ ቅዱሳን አሉ፣ ሌሎች ማህበራት አሉ። እነሱን ከቤተ ክርስቲያኒቱ አባላት ሰበካዎች ጋር በማቀናጀት አንድ በማድረግ ትብብርን ጠንከር አድርገን መንፈሳዊ ስራዎችን እንሰራለን። ስብከተ ወንጌል ኬላዎችን በመፍጠር ወጣቶችን በመሰብሰብ ሌት ያለ ሃይማኖታዊ ትምህርት በመስጠት እናገለግላለን፣ ሃይማኖታችንን እናስከብራለን የሚል እምነት ነው ያለን። ከኛ የሚጠበቀው እንደ ዳውሮ ብዙ ተግዳሮቶች አሉ። ቤተክርስቲያን ቅርብ ለቅርብ የለም። ቤተክርስቲያኑ እንግዲህ ተጉዞ ነው ሰው መኪና የለም ምን የለም በእግር 2-3 ሰዓት ተጉዞ ነው ያውም ከሳምንት አንዴ ከባላት አንዴ የሚሄደው። ስለዚህ ቤተክርስቲያኑ በቅርብ እንዲከፈት ጥረት ማድረግ አለብን። የተዘጉ አብያተ ክርስቲያናትን በማስከፈት ረገድ፣ የስብከተ ኬላዎችን በመመስረት ረገድ፣ ሰባኪያን ወንጌልን በማሰልጠን ረገድ ምን ልንሰራ እንችላለን? እንግዲህ እንደዚህ እኛ እዚህ አዳራሽ ጠቦን ሊሆን ይችላል። እዛ ደግሞ ምንም መጠለያ የሌላቸው ዛፍ ስር ፀሐይ ላይ ቁጭ ብለው የሚማሩ ወገኖች እንዳሉ ማሰብ፣ መማር ይፈልጉ ደግሞ ያን የሚያስተምራቸው ሰባኪ ወንጌል ደግሞ እንደሌለ ስናስብ የቤተክርስቲያን አገልግሎት ምን ላይ እንዳለ በደንብ መረዳት ስንችል እዚህ ላይ የድርሻችንን ለመወጣት ሁላችንም መስራት ይጠበቅብናል። አንድ ማህበር የቤተክርስቲያን መዋቅር ብቻውን ይሄንን ሊሰራ አይችልም። ሰንበት ትምህርት ቤቶች፣ ማህበራት ይሄንን ማገዝ እንደሚችሉ ማሰብ ያስፈልገናል። ከወቅታዊ አገልግሎት ወጥተን መሰረታዊ የሆኑ ጉዳዮች ተጨባጭ ለውጥ ሊያመጡ የሚችሉ ነገሮች ላይ ሁላችንም የድርሻችንን ብንወጣ
አሁን የሰንበት ትምህርት ቤት እየሰጠ ካለው አገልግሎት አንጻር ቀላል አይደለም። 21 ሰው ከዳውሮ ሀገረ ስብከት መልምሎ አምጥቶ እዚህ ማሰልጠን 1 ወር ማስቀመጥ ይሄ ቀላል አይደለም። በዚህ አገልግሎት ውስጥ ደግሞ እየተሳተፉ ያሉ ወገኖች ብዙ ናቸው። ሰንበት ትምህርት ቤቱ ብቻ ሳይሆን የልጆችን መምጣት ተመልክተው ደግሞ እኛም ያገባናል ይመለከተናል ብለው ይህንን አገልግሎት ለመደገፍ የመጡ ሰዎች ብዙ ናቸው። ስለዚህ ብንሰራ ሊያግዘን የሚችል ብዙ ሰው አለን። ያን ሁኔታ በአግባቡ ከመጠቀም መልካም እድሎች አሉ። እነዛ መልካም እድሎች ለመጠቀም ሁሉም ራሱን ማዘጋጀት ያስፈልጋል የሚል ሀሳብ ነው የሚኖረው። ከዚህ በኋላ ግን እግዚአብሔር አምላካችን የሱ መልካም ፍቃድ ይሁንልን እንጂ ብዙ ምእመናን ይመለሳሉ። ምክንያቱም እኛም የሆነ ነገር ለመናገር ምን ተንተርሰን እንናገራለን የሚል ነገር ነበር። ከዚህም ደግሞ ይበለጠ እንዳይነ ኮርስም ሲሰጥ ቆይቷል። አሁን እስካሁን እየተወሰደ ያለ ኮርስም ተጠርዞ ይሰጣል። እኛም በምንነድበት አካባቢ እዚህ ልጆች እድል አግኝቶ እስከሚመጡ እዛ ይህንኑም ኮርስ እንሰጣለን፣ መንጋውንም እንጠብቃለን የሚል ነገር ምናልባት ከነዚህ አሁን አብሮኝ ከነጋ ካሉት ተማሪዎች ጋር የማታ መርሃ ግብራችን እንግዲህ እስከ ምሽቱ 6 ሰዓት ነው የተካሄደ ያለ። ይሄ ሁሉ ክትትል እየተደረገ ነው አለ። እግዚአብሔር ፈቅድ መልካም ነገር እናደርጋለን። እንደገና የመጣንበት ላይ በጣም ትልቅ ለውጥ ነው ያገኘ ነው። ውስጣችን በጣም እየተደሰተ ነው ቆየ ነው። ሂደን ለመስራት እንግዲህ እግዚአብሔር አምላክ እሱ ያበርታን ነው። ከጉባኤውም ድጋፍ በማድረግ በተለያየ ቅንጅት የተሰራ ነው። አሁን ስልጠናው በስኬት የማደሪያ ችግር ሳይኖር የመመገቢያ ችግር ሳይኖር የቤተ መጻሕፍት ችግር ሳይኖር ሰልጣኞች ስልጠናቸውን እየተከታተሉ ነው። ይሄንን ያደረገው ምንድነው? ሰንበት ትምህርት ቤቱ ከሰበካ ጉባኤም ካለው ማህበረ ካህናቱ ጋር ያለው ጥሩ ግንኙነት እንደዚህ አይነት አገልግሎት እንድናገለግል አድርጎናል። ወደ ሌሎች ሰንበት ትምህርት ቤቶች ስንመጣ ምንድነው እንደዚህ አይነት ሐሳብ ያላቸው ሰንበት ትምህርት ቤቶች ይኖራሉ። አሁን ይሄንን ሼር ብናደርግ ወይም ደግሞ ብንከፋፈለው በገጠሩ ያለችው ቤተክርስቲያን እንደው ብንከፋፈል እንኳን አይደርሰንም። በእርግጠኝነት ተነሳሽነቱ ቢኖረን ማለት ነው። አሁን በጣም ጥቂት ሰንበት ትምህርት ቤቶች ናቸው በአዲስ አበባ ተቀብለው እያሰለጠኑ ያሉት። ነገር ግን አቅም ያላቸው አሉ። በተለያዩ መድረኮች ላይ እንገናኛለን በሰንበት ትምህርት ቤቶች አንድነት አማካኝነት። ስለዚህ ይሄንን ዓላማ ከግብ እንድናደርስ ሌሎችም ሰንበት ትምህርት ቤቶች የዚህ ዓላማ አንድ ተሳታፊ እንዲሆኑ የማነሳሳት ስራ እንሰራለን። አንደኛው ይሄ ነው። ሁለተኛው በዚህ በክፍለ ከተማችን እንኳን በርካታ ከ20 በላይ ሰንበት ትምህርት ቤቶች አሉ። ነገ ደግሞ የሚመጣውን ከተለያዩ ሀገረ ስብከት የሚመጡ ሰልጣኞችን ለመቀበል ፈቃደኛ ይሆናሉ ብለን እናስባለን። ምእመኑ የአጥቢያችን ምእመናን የደብራችን ሰበካ ጉባኤ ጽሕፈት ቤት እንዲሁም ደግሞ ካህናት አባቶች የሰንበት ትምህርት ቤታችን አባላት ሁሉም ትልቅ ርብርብ ነው ያደረገው። ሰንበት ትምህርት ቤቱ ባለው አቅም ይሄንን ከግብ ለማድረስ በጣም ይከብደው ነበር። ነገር ግን እነዚህ ምእመናን ካህናት አባቶች ልጆቻቸውን ይዘው እየመጡ ዓላማውን እያስረዱ ስልጠና ላይ ልጆቻቸው እያዩ ሲመገቡ ማደሪያቸውን ሁሉ እያዩ እኔም የድርሻዬን ልወጣ እያሉ በአይነትም በገንዘብም ድጋፍ ሲያደርጉልን ነበርና እነዚህን እጅግ አድርገን በጣም እናመሰግናለንና አሁን ቤተክርስቲያን ትልቁን ድርሻ የሚወስደው የአስተዳደር ጽሕፈት ቤት ነው። የአስተዳደር ጽሕፈት ቤት ሰንበት ትምህርት ቤትን የማደራጃት፣ የማነቃቃት፣ የማስተማር፣ የማሰልጠን ምክንያቱም አሁንም ቢሆን ቤተክርስቲያን እየሞላች ያለችው በሰንበት ትምህርት ቤት አገልግሎት ነው። ማህበረ ቅዱሳንም አባቶቻችንም የአድባራት ቤተክርስቲያንም አለቆችም ሰበካ ጉባኤም ለዚህ ትኩረት ሊሰጡት ይገባል። ለዚህ ትኩረት ከሰጡት ወንጌል መንግስት የማይስፋፋበት ነገር የለም። ይሄንን አባቶች ሊቀጥሉበት ይገባል። ከሲኖዶስ ጀምሮ እስከታች ድረስ ከላይ እስከታች ድረስ ዓለምን በወንጌል ቢያጥለቀልቁ አባቶችና እኔም ጭምር ሌላውም ትውልድ እየተስፋፋ ከቀሳጢ ከዲያብሎስ መንጋጋ ህዝቡን ማላቀቅና የእግዚአብሔር መንግስት ማውረስ እጅግ መልካም ነው ብዬ አስባለሁ። እናንተም እንዲሁ በዚህ መልካም ስራ ላይ ሁላችንም መሳተፍ ስላለብን አምነንበት ነው የተሳተፍነና ወደፊትም ቢሆንም እንደዚህ ያለውን ነገር ማዕከሉም ማህበረ ቅዱሳን ማዕከልም የበለጠ የእቅድ ሰፋ ብሎ ከዚህ የበለጠ ሰፋ ብሎ ተደራሽነቱን የበለጠ እንዲያበረታ የበለጠ ተደራሽነቱ እንዲኖረው ይሄንን ጉዳይ ወደዚህ ጉዳይ እንድንገባ መልካሙን ነገር ማቀዱ ኢትዮጵያ እግዚአብሔር ተግባሩ ነውና በዚህ ሰው እቅድ መካከል እኛም ተደስተናል።
በዚህ ሰው እቅድ ባቀደው መካከል እኛም ተሳትፈናል፣ እኛም በረከት አግኝተናል እና ስለዚህ እንደዚህ ቀና ቀን ነው። ንጹህ ልብ ፍጠርልን ብሎ ቅዱስ ዳዊት የተናገረው እንደዚህ ነው። ንጹህ ልብ ፍጠርልን መልካሙን ነገር ለመስራት ለጽድቅ የሚያበቃውን ስራ ለመስራት ይትፌሳ እግዚአብሔር በተግባሩ በስራችን ደስ እንዲለን በዚያ ልክ ስለሆነ ይሄን በመሆኑ በጣም ደስታዬ ከልክ ያለፈ ነውና እናንተም ዛሬው ምለትም እንዲሁም ተመራቂዎችን ምን ላይ ደርሰዋል ለመቼ ነው የሚመረቀው የሚለውን በኢንተርቪ ለመጠየቅ በዚህ ስለተገኛችሁ የቤተ ክርስቲያን አምላክ ይጠብቃችሁ ላለሁኝ እግዚአብሔር ይስጥልን። አመሰግናለሁ።